የሚሰራው። ዶክተር አብይ አሁን የሚሰራው ቤት እንኳን እንደዚህ አይነት ቢሊየን ብር አልተጠራም። እያንዳንዱ ብላክ መኒ ላውደሪ የሚሰሩት ሁላ እነዚህ በጎ አድራጎት ውስጥ ያሉ ናቸው። እቃ እንኳን በኮንትራባንድ እያመጡ የሚሸጡት ለበጎ አድራጎት እያሉ ነው። እስከዛን ኢትዮጵያ ከገቡ በኋላ ይቸረችሩታል። ጉምሩክ አይጠየቁ ምን አይጠየቁ። እያንዳንዱ ነጮች እንኳን በአፍሪካ ነው የሚነግዱት። እዚህ ታክስ አይከፍሉበት። እዚህ የተቀዳደደ የሚጣለውን ልብስ የራሱን የጣለውን ልብስ ይተክሽና ይሄን አወጣው ይላል። ሊጥለው ነው እኮ እዛ ባሄድ የቲኬቱ ታክሲ ይመለስለታል። ምን ይመለስለታል? ምን እያንዳንዱ ይመለስለታል። ቢኒ የሰራው ቤት የሰበሰበው ብር አሁን እንኳን ቀለንም የሚሰበሰበው ወደ 200 ምናምን ሺህ ዶላር ነው። እንደዛ ተሰብስበው ከካሽ ከሚሰጡ ዘንድሮም እየተሰበሰበ ነው። ስንት ቢሊየን ደርሷል። ምንድነው የሚሰራው? ያ ካሊድ ይመጣል። እዚህ ላይ ሲጃጃውን አርጎ ይመጣል። እንትኑን ኢማሙን አርጎ ይመጣል። ቢኒ ይመጣል። ያቺን ኮፍያ ለብሶ ይመጣል። አብነት ይመጣል። እንዲህ ብሎ ይመጣል። ያቺኛዋ ትመጣለች። የሆነች ህፃን እንደዚህ ያጎረሰች ትመጣለች። ያቺ ትመጣለች። የሆነ የታመመ ሰው እንደዚህ ይዛ ትመጣለች። መማር ትመጣለች። አው ጋዴሚሽት ካሊድ ደግ ብትሆን ኖሮ ሚስት ትታት ሄድም ነበር፣ አትፈታም ነበር። ገብቷል? ማን ነው እንደዚህ አይነት ደግ ባለ የሚተው? ሄለን አምባሳደሩኝ። ከዛስ ምን ስለሆናችሁ ነው አምባሳደር መሆን? ከዛን ኤኒ ታይም የኛን ስሞኪና እዛ ቦታ ተገኝ። እውነት ምን አንተ ልትበላ እኔ አምባሳደር ሆንላለሁ? እውነት ምድራ ባገራ ሁላ ልቃል። ከዛን የሆነ ነገር ይመስላችኋል መሰለኝ። አምባሳደር እንትና እኮ ሆነች፣ እንትና እኮ እንደዚህ ሆነች። ምን ነው የምታረግልኝ? ለኔ ምን ያረግልኝ? እርዳታ መሰባሰብ ያለበት ቦታ ሁላ እንኳ አንተ ያንን ስሞክለ ትገኛለህ፣ እውቅና ስላል። ከዛም ቤኒፊቱ እንትን ማስታወቂያ እየሰራ ነው። እኔ እዚህ ከማሽቃብጥ በባዶ እግሯ የምትሄደውን እናቴ ጫማ አልገዛላት። ይሄም እርዳታ ማና ባክ ስለሆንክ ነው ያንተ ጭቅቄት። አንተን በየቀኑ ጭቅቄትን አወልቃለሁ። እኔ እዚህ ጨርጨሽ ይቀራል። ስንት ንፍሮ ያረረባት አክስትና አጎት ምናምን ላይ ለነሱ ወረዳ በድንገት የበረረ መጥቶ እንደዚህ እርዳታ ካለ የሚረዳው ሰው ካለ እንትኑ እንዲጠቀም አላረገው። ማን ስለሆነ ነው ያንተ ገረድሞ? ወይ እንትና እንኳን አምባሳደር አረጋት። ሌላ ነገር ነው የሚመስላችሁ። በጎ አድራጎት ምናምን ያሉ በየሐኪም ቤት ምናምን የሚሰሩ ነርሶች መድኃኒት ሁላ ይዘው ይሄዳሉ። መድኃኒት ሁላ ለሐኪም ቤት ለተቸገረ ነው ያሉ። ኢትዮጵያ ሲገቡ ግን አስፈላጊ ኪኒኖች ይዘው ሄደው ይሸጡታል ነው የምላችሁ። እነዚህ ሀብታሞች ምናምን የለም መድኃኒት የሚያስፈልጋቸው ጀስት በጎ አድራጎት እየተባለ ለነዚህ ሁላ የእውነት ነው። ምን አብቹ ይሄ ሰለሞን ይሄ እንትና እርግጠኛ ነኝ ወደ ሙስሊም ሊገባው ላይ ይችላል። ካሊድ የሚባለው ገባችሁ? ይሄ ሲጃጁ ምናምን ነገር እንደዛ ነገር ወደዛ ነገሩ ላይ ይገባል። እንዳትፈራው አብቹ ልቃሚ ውሸታ መንሱር ሴም ብላክ ይሰራል ምን ይሰራል ምናምን እንዳል ከዱባይ እስተምናምን ከአሜሪካ እስተምናምን የተሳሰሩ ስለሆነ ወይ መድኃኒት ወይ ጨርቃጨር ከዛ
ለካሊድ ፋውንዴሽን የሚል ጽሑፍ ያጽፋሉ ይመታበታል የሚመታው ኬላ እስከሚያልፍ ወይም ደግሞ ኢሚግሬሽን ዛ ኤርፖርት ላይ እስከሚያልፍ ድረስ ነው ከዛ በኋላ በገቢው በእንትኑ ነው የሚሸጠው በስሙ ደግሞ ስለተመታለት ካሊድ የሆነም ያገኙዋል ይሄ በጎ አድራጎት የሚባሉት እያንዳንዱ ተስፋዬ ሚስቱ የሞተችበትን ካሳ ነው አሁን እንትን የሚያደርግበት የሚስቱ እንባ ያለ ነው እኮ ሌላ አግብቶ እዛ ለሚምነሸነሽ ከዛ ከአረብ ሀገር ሞቶ የመጡትን ሰዎች እዚህ እንቀብራለን ብሎ በየወሩ 2,000 ብር ነው 3,000 ብር ይቀበላቸዋል በዚህ ሀገር ሲመነዘር እኔ ለላይፍ ኢንሹራንስ የምከፍለው በታች ነው ለዛም በዚህ ላይፍ ኢንሹራንስ ሲኖረኝ እኔ ብታመም መስራት አትችይም ብባል ያለብኝን እዳው ላይ ይከፍላሉ ለምን ከላይፌ ጋር የተያያዘ ነው ከክምና ጋር እኔ አንድ ነገር ብሆን ለልጄ ኢንሹራንስ ይሰጠዋል እነሱ የሚገቡት ኢንሹራንስ ግን ከሞቱም ሆነ ምን ካሉ ከመቅበር ያለፈ አይደል ቀጥታ ላይፍ ኢንሹራንስ ብሎ ድርጅት ቢከፍት ለድርጅቱ ለሰራተኛ ለምናምን እንደገና ደግሞ ታክስ 36% ምናምን ይከፍላል ያንን ለማዳን በጎ አድራጎት ብሎ ይገባሉ ይሄ ዶክተር አብይ የእውነት ይሄ ዝም ብለ ነጋዴ ላይ ምናምን ታክስ እንቆርጣለን እንለቅማለን ምናምን ብለ እንትን ፕላን አድርገ ከምትንቀሳቀስ ይሄ በጎ አድራጎት እምነት ተቋማቶች ላይ ፎከስ አድርግና እነሱንም ታክስ ያስከፍላቸው መንግስት በሃይማኖት አይገባም የሚለውን ህገ መንግስት ይጠቀሙታል በሃይማኖት አይገባም ዘይት ይሸጣል ምን ይሸጣል ማሬ ይሸጣል ሲፈልግ መሬት ይሸጣል ጸበል ሊፈልቅበት ነው ይላል ምን ይላል በየወሩ በየአመቱ በየምናም ወርቅ ይለቅማል ግን አንድ ቤተክርስቲያን ወይ አንድ መስጊድ ትንሽ ቢፈርስ ያንን ብር እንኳን አይጠቀሙትም ከማህበረሰቡ እንደገና እየዞሩ ይለምናሉ በስመ እቀዘፋለሁ በስመ እግሬ ቢቆረጥስ አላህ ቢቆጣኝስ እግዚአብሔር አፌን አጣሞ ቢያስቀርስ የሚል አለ አፍሪካን ደሃ አርጎ ያስቀረው እምነቱ ነው በነገራችን ይሄ ሃይማኖት ባል የሚባለው ነገር ነው ደሃ አርጎ ያስቀር ለራሱ የሚበላ የለም 80 40 90 እያለ ዝም ብሎ ንፍሮ ሲቀቅል ይውላል ነጋዴው ላይ ብቻ ፎከስ እየተደረገ ታክስም እንለቅማለን በዚህ አመት ይሄን ያህል መለቀም አለበት ብለ ፓርላማ ላይ ታጸድቀዋለ ከዛን ይሄን ያህል ተለቀመ ብለ ደስታንት እንትን ትለቅማል አስገድደማ ትቀበላል ግን ነጋዴው እየከሰረ ሱቅ እየዘጋ ነው ማለት ምክንያቱም የናንተን እንለቅማለን ብላችሁ ፕላናችሁን ነጋዴ ላይ ብቻ ስለምትፈጽሙት በአሁን ታይም ህዝቡ የሚተዳደረው በሚዲያ ነው በሃይማኖት ነው በጋ አድራጎት የሚሉት ነገር አለ እነሱ ላይ ነው እነሱ ናቸው ትልቅ ሀብታም እየሆኑ ያሉት ንግድግ ዘግተው ነው ወደዚህ እየገቡ ያሉት ታክስ ፕላናችሁን እነሱንም ያካተተ መሆን አለበት ብዙ ኢነርጂ ሳይጨርሱ ብር ትልቅ የሚያገኙት እነሱ ናቸው እያንዳንዱ ሃይማኖት ወላ ሁሉም ሃይማኖት ላይ ታክስ መክፈል አለባቸው ታክስ የውሃው ለመክፈል አለባቸው የመብራት ኃይል ይከፍላል የውሃ ይከፍላል እንትን ይላል ሁሉ ነገር የአካባቢ መፍረስ ካለበት አብሮ መፍረስ አለበት ለምን ይሄን እነሱ ትክክለኛ ስለ ሃይማኖት አለም ፎከሳቸው ተደብቀው ነው እየመዘመዙ ያሉት ሀገር የሃይማኖት ችግር ይመጣል ሁሉም ዝም ብሎ ቱሪና አፋ በጥራቃ ፎከስ ኦን ዚስ እዚሁ በጣም እየተማርን ነው ብቻ እናንተ ፕላን የታክስ ፕላናችሁን የግብር ፕላናችሁን መፈጸም እየፈጸማችሁ ያላችሁት ነጋዴው ላይ ብቻ አስቡት እንጂ ስንት ነጋዴ ነው እየዘጋል ባዛበታ
እንዳለ ሁሉ ነጋዴ ነው። ብዙዎቹን አውቃቸዋል። ብዙዎቹ እየተማረሩ እናንተ የዓመት እቅዳችሁ መፈጸማችሁን ብቻ ነው የምታዩት። ልትፈጽም ዛሬ 1 ቢሊዮን አስባል 1 ቢሊዮን ትወስዳል። በግድ ነው የምትወስደው። ስትወስድ ሌላውን እየጨረስክ ነው። እና እነዚህንም ያካተተ ከሆነ ቢያንስ ነጋዴው እንዳይማረር ያደርጋል። ያ እነሱንም ያካተተ ሲሆን አብሮ ነው የሚሻገሩት ማለት ነው። እንደለ በጎ አድራጎት ህዝቡ ደግ ሆኖ ነው። አሁን በአሁን ታይም ደግነት ስለበዛ ነው እናንተ ስታስቡት ገስ ይሄ ሁላ በጎ አድራጎት ሆኖ የፈሰሰው ደግ እየሆኑ ነው። ደግ ሆኖ ነው እና ቀጥታ የሚያገኙትን ብር እንደዚህ ያካፈሉ ነው። እኔ አሁን ዩቲዩብ ላይ ቲክቶክ ላይ ያገኛለሁ ያንን ብር ለነሱ እየሰጠው ነው። አዳሜ ኪሱስ ድንጋይ ተሸክሞ ሁላ የሚንቀሳቀስ ሁላ ነፋስ እየፈራ አሁን ድንጋይ አይደለም ስንት ነገር ከኪሱ አውጥቶ ቦርጩን ተሸክሟል እንደ ከተማ ላይ በነጻለት ሲንቀሳቀስ ምናየው። እንረዳቸዋለን የሚሉ ሰዎች ግን አጥንታቸው ይቆጠራል። እነሱ ቦርጫቸው በስቶ እንደገና በግፍ ያገኙትን ቦርጭ ለማጥፋት ገና ስፖርት ለመስራት እቅድ ያወጣሉ ዘምነው። በስማቸው የሚለምኑት ግን አጥንታቸው ይቆጠራል። ዛሴት እና የዚህ የመኪና ብር እያንዳንዱ የበሉት መንግስት አንተ ነው ጉዳዩን የምትይዘው። በጣም ስምን የምታገንበት ትልቅ እንትን ነው ማየት ያለብህ። ሚዲያ ላይም ሆነ በምን ላይ እውቅና አለን ብለው እንደ ሰማይ የራቁ የሚመስላቸው ሰዎች ናቸው። መንግስት እነሱ ምንም እንዳልሆኑ ታሳያል። ይሄ ሚዲያ ላይ የሚቃወምህ ምናምን ሁላ የሚቃወምበት ይሄ ብሎ ኤቪደንስ እንዲያጣ ታረገዋል። አይኖ እነሱ 4 ሲራመዱ ቀድማቸው 20 እንደምትራመድ አይኖ። እነሱ በፊት ለፊት ሲመጡብህ ከኋላም አይን እንዳለ ምታሳይ እንደሆነ አውቃለሁ። 8ቱንም አይን እጅህን ነው የምታሳትፈው። እዚህ ላይ በምን ምክንያት እንደሚቃወሙ ተቋሚዎችን ለማስደሰት አይደል፣ ህግ እንዳለ ታሳያለህ። ይውት እነ መንሱር መቅመስ አለባቸው። ብሩም ደግሞ ህዝቡ ከተመለሰለት የወጡትን ሰዎች አይተናል። ያ4 ሰው ምናምን ነገር ለፕሮፓጋንዳ አንሰማም። እነዚህን ሰዎች ደግሞ መቼ ሚዲያ ላይ አግኝተን እንደምናናግራቸው ምንም አታውቁ። የቲክቶክ ሰዎች ይሆናሉ። ያ ኢንፎርሜሽን ይወጣል። ይሄ ነገር ላይ ጽድት ያለ ስራ ነው መንግስት መስራት ያለበት። ምን አባቱ አዳሚ አብቹን ስታል ተቃወመ ድረስ ሌላውን መደፍጠጥ የሚፈልግ ሰው አለ። I have question come who is have question ማን ጥያቄ አለ? እስታውን ባወራ ነው ላይ በነ ባቢሎን በነ ምናምን በነ ዮኒ በነ አዶናይ በነዚህ ዘረፋው ላይ ጥያቄ ስላችሁ እኔ ማንኛውንም የምመልሰው ሐሳብ እና የምታውቁት ነገር ካላችሁ መግባት ትችላላችሁ። አንዳንድ ጻፉ 11 write it 911 ያ you can write 11 ለምን ገስት የላካችሁ ሰዎች ከቀደምም ስለሆነ ለምን እንደላካችሁ ስለማይገባኝ ማለት ኦኬ። እስቲ አንሳ ነው አንሳ ኦኬ። እሌኒ ያ አናሳ ነው እናሳ ነው ኤሊሻ ያ ግባ ወንድማችን። በየትኛው ቶፒክ ላይ እንጀምር? ቅድሚያ ከየትኛው እንጀምር? ከመንሱር እንጀምር። አንዱ ከዚህ ሲሆን እንዳይምታታ አንዱን ቶፒክ ጨርሰ ወደ አንዱ። እሺ እንስማማ በዚህ ከነመንሱር ኮን ወሳ ሂዱበት።